ወይ ማርቆሴ እሰማለሁ። አዎ ማሬት ትሰሚያለሽ? እሺ እና 17 ቀን ሙሉ የማታ ሽፍት እንትን ሲል ቁጭ ነበር የሚለው። በሰዓቱ ፊልም ይከፍታል፣ እኔም ፊልም ከፍታለሁ። ማታውን ምንም የሚሰራው ነገር የለም፣ ምንም ማለት ነው። አብረን ቁጭ ብለን እናነጋለን። እኔ ስተኛ የሆነ እንደዚህ መደገፊያ ያለው ወንበር ትንሽ እያለ እዛ ወንበር ላይ ይደገፋል። ከላስ እንደዚህ የሚያልፉ ምናምኖችን መኪናዎችን ምናምኖችን ይመለከት ነበር። ምንድነው የምታየው ስለው እኔ ከስራዬም ጭምር እነሱ ስለተሳፈሩ አለቃዎች ምናምን ስለተሳፈሩ እቃዎቻቸውን ንብረቶቻቸውን የመቆጣጠር ግዴታ አለብኝ እዚህ እስካለው ድረስ ይለኝ ነበር ማለት ነው። እንዴ ስራ ያለ ስራ ካንተ ለምን ስለው በቃ እኔ እዛ እስከሰራውኝ ድረስ ይጨመርልኛል ደሞዝ። እሺ ችግር የለውም። ለ17 ቀን ቁጭ እንዳለ ማታ ሽፍት ላይ በቃ እኔ እነቃለሁ። ገባሽ? አንደርስታንድ አደርጋለሁ፣ ግን ላስጨንቀው አልፈልግም። ከዛ ያረጋገጥኩበት ምክንያት አንድ ቀን የቀን ሆኖ አጋጣሚ ደወለልኝ። ናፍቀኸኛል፣ በቪዲዮ ካላወራኸኝ ሞቼ እገኛለሁ አልኩት ማለት ነው። ከዛ እሺ አለኝና ቪዲዮ ከፈተልኝ ማለት ነው። ቪዲዮ ሲከፍትልኝ የለበሰው ሰኩሪቲ ነው የሚለው እንትኑ። አጋጣሚ የሆነ መኪና ሲገባ ከፊት ጽሁፍ የለውም የለበሰው ልብስ። እኔ ይሄንን ስላወራው ወደ ኋላ ተመልሶ ምንም ነገር ሊያረግብኝ ይችላል፣ ሊበቀለኝ ይችላል። ደግሞ በቀልሻለሁ ብሏል። ምንም ነገር ማድረግ ይችላል። ከዚህ በኋላ ምንም የምፈራው ነገር የለም። ከፈጣሪ ውጪ ማንንም አልፈራም። ኦኬ፣ ለዛም ነው የማወራው ደረቴን ነፍቼ ማለት ነው። እና ልክ መኪና ሲመጣ እንደዚህ ስልኩን አቁሞት ስለነበረ ግዴታ መዞር ነበረበት። ወገቡ ወደ እኔ መሆን ነበረበት፣ እሱ ወደ መኪናው ፊቱ መሆን ነበረበት። ቆይ ያለቀየ መኪና መጣ ብሎ ፊቱን ወደዛ ሲያዞር በቃ አንድ ላይ ተጋጨን። ሰኩሪቲ የሚል ጽሁፍ ነበረው እንትኑ የለበሰው ማለት ነው። ጀርባው ላይ ሰኩሪቲ የሚል ጽሁፍ ያ። ከዛ አወኩኝ እንዴ እነዛ በቃ ሆሳም ያለኝ ነገር እውነት ነው። በቃ አሳመንኩት ለራሴ። ይሁን በቃ የሚከፈለው ደግሞ ብዙ እንደሆነ ነው የሚነግረኝ። ያ የሚከፈለው በጥቁር ስትሰሪ ደግሞ እዛ ሀገር በጣም ብዙ ነው የሚከፈልሽ ብሩ። ተከፍሎት የሚመጣው እና የሚቀበለው ብር የሚያሳየኝ እውነት ለመናገር በጣም ብዙ ብር ነው። በፖስታ ታሽጎ ምናምን ብዙ ብር ነው ታሽጎ ብሩን አውጥቶ ያሳየኛል። እኔ የዚህን ያህል ብዙ ብር ነው የሚከፈለኝ ይለኛል። ግን የሚከፈለው ዳይሬክት ሄዶ በባንክ ምናምን ሳይሆን የሆነ የተደባበቀ በጨለማ ጭልምልም ያለ ነገር ውስጥ ሄዶ አንድ ብር ዝርዝር አውቆ ብዙ እንዲመስልሽ አንቺ ዝርዝር አድርጎ በፖስታ እንደዚህ ሲያሳይሽ አንቺ እውነት ተደብቆ ሜድ ኮን ሀቡ ቪዲዮንም ሸጦ ሊሆን ይችላል። እና በወር በሁለት ወር ምናምን ሄዶ ማታ ይቀበላል። የሚሰራው ሰኩሪቲ ነው። ኦኬ እኔ ካወቅኩ ጊዜም ጀምሮ በቃ ስራ ላይ እናቀም። ዋናው ነገር ሰው በዱባይ ነው። በዱባይ የላክሽበትን ቁጥር መጨረሻ ንገሪኝ፣ የመጨረሻውን ብቻ 26 አንቺ ልጅ ነው አይደለም? አትችል ያበበች እንዳይሆን የላክሽው ማሪ እኔ ጋር አልገባም። 26 መጨረሻው የኔን ቁጥር መጨረሻ አይደለም ያልኩሽ፣ የላክሽበትን ቁጥር መጨረሻ። ሀቡዬ ከዚህ በኋላ የምትጠይቅኝ ነገር ማወራው ነገር አለ። ልትወጪ ነው? ቀደም ሄዳለሁ ያልኩሽ ቦታ ጋር ጓደኛዬ ስለነበርኩኝ ገና ወደዛ ሊሄድ ነው እና መኪና ውስጥ ስገባ ላገኝ እችላለሁ ዋይፋይ። እስከዛ አንድ እስከዛ ሂጂ በቃ ችግር ዋይፋይ ስታገኝ ትመጫሽ፣ ችግር የለውም። መጨረሻው 62። እሺ በቃ ደህና ሁኑ። እገባለሁ ተመልሼ። እሺ ነው። አዎ መጥቶልኛል። ሚኪ ቀጥል። እንዴት እንደተጀነጀነ መስማት ፈልጋለሁ። ማን? አይ ሌላ አይ ብራባ አንተማ ጠያይቅ ሌላ ነገር ነው የሚመስለው። የሆነ ላይክ ግን አንተ አድገሃል። ላይክ ሁሉ ነገር ያነሳው ግን ማን ነው? መጨረሻ ላይ ያለውን ፎቶ ግን ያነሳው ማን ነው? ማሪ አላህ ጉድ ነው እየሰማን ያለው። ያው ይሄ ይኸውልሽ፣ ይሄ ስክሪንሻት የተደረገ አይደለም። ይሄ አብሮት ሽንት ቤት ውስጥ አብሮት ያለ ሰው እጅ፣ የሰው እጅ አለ ያለ ሰው ነው ያነሳው እንጂ ይሄ ከስልክ ላይ ስክሪንሻት የተደረገ አይደለም። ራቁት ፎቶ ማለት ነው። አዎ እኮ ግን የሰው እጅ አለ፣ የሌላ ሰው እጅ አለ፣ ከስልክ ላይ አይደለም። ይሄ በአካል ያለ ሰው ነው ያነሳው። ይሄንን የሚያውቀው ሰው አለ በደንብ ኦፍ ኮርስ። እሱ ደግሞ ስክር ብሏል። አንድ ሰው ሰክሩ እንዲነቃ ወስደሽ ውሃ ውስጥ ምዘፍቂው የለም። አብሾ ሲነሳበት ዘፍዝፎት ነው ውሃ ውስጥ
የምን እኔው ኧረ እኔ እንደዚህ አይነት ሰው አይደለሁም። የሰው ልጅ ራቁት ሽንት ቤት ውስጥ ውሃ ተከፍቶበት ሻወር እንደዚህ የምትወስት ባለጌ አይደለሁም። ኧረ ቢስሚላ ምን ነው ወንድ ልጅ አለኝ እኮ ወንድ ልጅ ወልጃለሁ። እና ግን ማለት ነው ጋይስ ላወራ ነበር አቡዬ ዘባርኩ እኒው ልትይ ነበር ቶሎ ዝማሽ። አንቺ ወንድ ልጅ ወልደሻል ረፊ። ማየትሙት ወንድ ልጅ አለኝ እኔ። ነገ ልጄ ምን እንደሚገጥመው አላውቅም። በፍጹም እንደዚህ አይነት ፎቶን ያላወጣም። ሳይመን ይሙት ያው በልጄ የሚያለው አላወጣም እንደዚህ አይነት ፎቶ በፍጹም። ግን አብሮት ያለ ሰው ነው። ለምን እጅ ይዞታል። እና ያሳዝናል በጣም። እሱ እንደዚህ አይነት ፎቶና እንደዚህ አይነት ፎቶ እያለበት ነው ሴቶችን ራቁት ቪዲዮአችሁን ፖስታለሁ ብሎ የሚያስፈራራው። እኔ ግን ቤቱ ማየው ሶፍት ድሪንክ ነው ሁሉ ጊዜ ፍሪጁ ላይ ምናምን ነገር አያለሁ። አንተ ማለት እሱ ተከራከር ሶፍት ድሪንክ እያልክ እኔ ያየሁትን ነው የምናገረው። ቤቱ ምናምን ሁሉ ጊዜ ቪዲዮ ኮል ስለሚያወራ ሁሌ ቪዲዮ ኮል ነው የሚያወራኝ። እኔ ጋር ቪዲዮ ኮል እናወራለን እና ቤቱ ምናምን ያሳየኛል። ላይክ ከዛ ያው የሚለብሰው ቪዲዮ ኮል ታውሩ ነበር። ቤቱን ያሳይክ ነበር። ምን አይነት ነው ቤቱ? እሱ እኮ ከሰዎች ጋር በተደራራቢ አልጋ ላይ እኮ ነው የሚተኛው። ምኑን ነው የሚያሳይክ? ኧረ አይደለም በቃ ያለቃውን ቤት ሊያጸዳ ሄዶ ያለቃውን አፓርትመንትን ያሳየበት ትርፍ ሰዓቱ ከዘበኝነቱ ባሻገር ያለቆቹን ቤት በፓርት ታይም እያጸዳ ይከፈለዋል። ላይክ ማሊያ ምናምን ነገር ያሳየኛል። የፉትቦል ምናምን ጫማዎች ምናምን ላይክ አላ የተለመደ የዲያስፖራ ባህሪ ያለ አይደል? እንደዛ ነገር ነው ባህሪውና ያለቃውን እንዳለ የሚያስጎበኝክ ቤት ያለቃውን ነው። እሱ ተደራራቢ አልጋ አኮመንዴሽን ነገር ውስጥ ነው የሚኖረው። አንተ ይኸውልህ አምነኸው ነበር ያለክን ነገር ሁሉ አምነከው ነው። ትልቅ መስሪያ ቤት ነው የሚሰራው። እስካሁን አምነከዋል። ወንድሜ ንቃ። ያወራክ ነገር ሁሉ ውሸት ነው። ያወራልክ ነገር ሁሉ ምንም የለው። ለምንድን ነበር ብዙ እሱን የምታወራው የነበረው? ለምን ላይ what was the reason ምንድን ነበር? በስራ ጉዳይ ላይ ፈለገኝ። አሁንም አንተ ከፈለከኝ እንኖራለን በስራ ሪዝን ምናምን ነገር በዛ ከዛ አሁን አካውንት የሚፈልጉ ልጆች ምናምን ነገር አለ አይደለ? እንትን ይላሉ ይፈልጋል እሱ በአካውንት መሸጥ ምናምን ነገር ነው። ይቅርታ የማስታወቂያ ሳትከፍል እዚህ ቤት ስራህን ማስተዋወቅ አትችልም። መጀመሪያ ምንም የምሰራው ስራ የለኝም። ቲክቶክ ላይ ላይክ ምንም ያን ያክል ፕሮሞሽን የሚደረግ ነገር አለ የቲክቶክ አካውንት አልሸጥም። እኔ እንደዛ ነገር አላደርግም እኮ። እሺ ለስራ ከፈለከኝ አለው ምን አይነት ስራ ንገረው። ለምን አይነት ስራ ለምሳሌ ከፈለከ ጉዳይ ታስፈጽማለህ? ኧረ እኔ ራሱ ጉዳይ የሚፈጸምልኝ ሰውዬ ነኝ። እንደዛ አይደለም። አሁን የተዋወቅንበትን ሪዝን ነገርኳቸው። ላይክ ከዚህ ሀገር ፕሮሰስ መጀመር ፈልግ ነበረ። ከዛ በኋላ እሱ እኔ ላይቭ ላይ መጣና ኮመንት አደረገልኝ። ከዛ እኔ ኮመንት መልሼ አላውቅም። የሆነ ሰው ዝም ብሎ ኮመንት ሲጽፍ ስክሮል ይሆናል እንጂ ከዛ እንዳጋጣሚ አድርጌው ማላውቀው ኖርማል ጊፍተር ያልሆነ ሰው ኮመንት አላይ ምናምን ነገርና ከዛ አየሁት እንዳጋጣሚ እሱም ጊፍተር አይደለም። ከዛ ጻፈልኝ እንደዚህ በጣም ደርድሮ አየሁት። ስወጣ ላይቭን ዘግቼ ስወጣ ቴክስት ማታ አየሁኝ እንደዚህ ምናምን ነገር ስለማይመቸኝ ነው እንደዚህ አካውንት አንተ ጋር ይቀመጥ ማኔጅ አድርገው ሰው ምናምን ሲለኝ ታዲያ እምቢ ላይክ ጊዜ ካለኝ ማኔጅ አደረኩለት። እንደዚህ ቴክስቶችን ብሎክ አድርግ ላይክ የሚያወሩ ሴቶች ምናምን ነገር ካሉ እነሱን እኔ ብሎክ አድርጋቸዋለሁ ከፈለክ አንተ ማውራቸው ምናምን ነገር በዚህ አካውንት ይለኛል። ሶ ወንድ ልጅ ነው። ወንድ ልጅ ደግሞ ውጭ ሀገር ካለ ላይክ ማውራት ይፈልጋል መተንፈስ ይፈልጋል ብዬ ማዳመጥ ነበረብኝ። አዳምጠዋለሁ። ላይክ ሪላክስ ማድረግ ያለባቸው ሰዎች አሉ አይደለ? እንደዛ ሲያወራኝ ስለ ሴቶች ይነግረኛል። ብር ዱባይ ላይ እንደዚህ እንደሚበሉት ለሴቶች ጥሩ ልብ እኔ እንደውም ባይገርምሽ ጥሩ ልጅ ነበረች እና ላስተዋውቀው ነበረ ከሆነች ልጅ ጋር ማለት ነው። በጣም አሪፍ ልጅ ነበር እና ከዛ የሆነች ልጅ እንደውም ስልኩ ምናምን ሰጥቼ አናግሪው እንደዚህ ምክንያቱም ገርል ፍሬንድ የለውም ሰውየው ዝም ብሎ ብቻውን ያለ ከቤተሰብም ላይክ ለብቻ ነው የሚኖሩት። እንደዛ ነው የኔ ሂስትሪ የነገረኝ እሱ። እንደዛ ስለሆነ እኔ ደግሞ ላይክ የሆነች ልጅ ማቃት ልጅ ነበረች እሷን ኮንታክት አድርጌው እንዲያወሩ ምናምን ፈልግ ነበር። ከዛ የሆነ ጊዜ እንትኑን እየሄደ ምናምን አደናቅፎት ነው መሰለኝ እናት ምናምን ነገር ብሎ ሲሳደብ አየሁት እና አይ ቲንክ እኔ ራሱ ማልሳደው ስድብ ሲሳደብ አየሁት። በጣም ሰውየው ሴንሲቲቭ ነገር ነው ይሄ። በጣም የሆነ ሰዓት ላይ ይነሳበታል ነገር ይሳደባል ነገር ጓገጭ ምናምን ነገር ይላል ሃርድ ይሆናል። ሲያወራ ግን ድምፁ ልንገርሽ በጣም ሀይ ነው። የማሳመን ነገር አለው ድምፁ። ቅድም ሀቡዬ እሱ ማለት ነው
ኮንትሮል አደርግለታለሁ እና አበበች እነ ስዊት ሲጽፉ አያለው ብሎ ነበር ሚኪ። እሱን ከመጀመሩ በፊት ነው። እሱን ሴቶቹን የሚጀነጅናቸውን ሴቶች አንተ ማኔጅ እንድታረግለት አንተን እንደ ይቅርታ ለቃሉ እንደ አሽከር ነበር የቀጠረክ። እሱ በጣም ብዙ ሴቶችን ብቻውን ማኔጅ ማድረግ ስላልቻለ አንተ ቴክስት እንድትመልስ ምናምን እንደ ማናጀር ሶሪ ቱሰይ አሽከሪ ስላልኩ ይቅርታ፣ እንደ ማናጀር ነበር የቀጠረክ ያለ ደሞዝ። ስለዚህ ሴቶቹ ያሳዝኑኝ ነበር ብሎክ አድርጋቸው ሲለኝ ምናምን ብለሃል። ሶ አሁን ደግሞ ተምታታ ምንም አይነት ገርል ፍሬንድ ስለሌለው ስላሳዘነኝ ላጣብሰው ነበር ብለሃል። ሰው የትኛውን እንያዝልክ? ቆይ አንተ ትጻጻፋቸው ነበር ማለት ነው ሴቶቹ? ኖ እኔ ራሴ የሚያወሩኝ ሰዎች አለ አይደለ ሰፖርት ማድረጋቸው ልጆች ራሱ ቺ የመመለስ እንትን የለኝም። ግን እንዳልኩ አይምሮ እኔ ሰፖርት ማደርገው እዚህ ኢትዮጵያ ላሉ አግኝቻቸው በአካል እና ማድረግ ያለባቸው ነገር ጎበዝ መሆን እንደሚችሉ ምናምን ነገር ነው። ቲክቶክ ላይ ሰፖርት አድራጊ በዛ። ኧረ እኔንም ሰፖርት አድርጉኝ ጋይስ። ኖ እኔ ገንዘብ አላወጣም፣ ከሰው ብርም አልቀበልም። ሰው ሰፖርት ሳደርግ ማድረግ ያለብኝ ነው ማደርገው። እንዴት ማድረግ ያለባችሁ ምናምን ነው ማስረዳት ያለሽ ላውራ እንዴ? የስ ፕሊስ ሪ ብያውሪ ይኸውልህ ሚኪ፣ እኔ አሁን ቅድም በደንብ እየሰማሁህ ስለነበረ ነው። ማርቆስ ከኔን ሲቀጥረኝ አበበችን እንደውም አበበችን ስሟን ጠርተህ ሚሴጃቸውን እንደውም አይ ነበር ብለካል። እንዴት ነው አንተ ደላላ ምናምን ያለው አንተ ነው እንዴ? ሴት ያመጣልኛል ያቀርብልኛል ምናምን ያለው ከደላላ ነው የገዛኋቸው ያለው አንተ ነው? አይምሯችሁ ግን በጣም ይፈጥናል። ይሄ ነገሮችን እንዲጠመም አድርጎ ከዛ ልጥፍ የማድረግ ነገር አለው። ያየሁት ነገር እሱን ነው። እኔ ደግሞ ያየሁበት ያለውት ነገር አንተ ላይ ፕሮቴክት እያረከው ነው። ላይክ መጀመሪያ ስራ አለው አልክ፣ ስራ እንደሌለው ሲረጋገጥ የሆነ ፕሮቴክት ነገር እሱን ፕሮቴክት እያረከው። አይ እሱን ፕሮቴክት ማድረግ ሳይሆን መጀመሪያ ያወራከውና አሁን ያወራከው ይለያያል ነው። ቅድም ያልከው እኔ ልብ አላልኩም፣ ሪም ልብ እንድል አደረገች። ምን አለች ቅድም? ትክክል ነው ያልከው። ሴቶቹ ያሳዝኑኝ ነበር ብሎክ ላደርጋቸው ራሱ ያሳዝኑኝ ነበረ ሲጽፉለት ምናምን፣ እሱ ደግሞ እንድመልስላቸው ሲያደርግ አልክ። አሁን ደግሞ ምንም አይነት ገርል ፍሬንድ ስለሌለው አሳዝኑኝ አንዲት ጥሩ ልጅ አለች ላስተዋውቀው ነበር አልክ። ስለዚህ ምረጥ አልነክኛ የትኛውን እንያዝልክ አልክ። ላይክ ሙሉ ምዕራፉ ማስረዳት ስላልታ የዘለልኩኝ ማስረዳው እኮ ለዛ እኮ ነው። ማኔጅ አደርገዋለሁ አካውንት ስልሽ 3-4 አካውንት አለው። ኦኬ አሁን በቅርብ ራሱ ወደ 200 ሺህ ምናምን አካውንት የሆነ ፎሎ የሚሰራ ልጅ አለና እሱ መሸጥ እፈልጋለሁ ሲል አናገርኩት። ከዛ በእኔ በኩል አለፈ። ከዛ በኋላ የአካውንት ተጀናጅኖበት የሚሆን ሰዎችን አስምጦበት የሚሆን እሱ ማኔጅ ማድረግ ሳይችል ይሄ አለ አይደለ ስራ ሲበዛበት ይሁን ምናምን አላውቅም፣ ለእኔ ይሰጠኛል። እኔ ጋር ይቀመጥና እኔ ጋር አካውንቱ ምን እንዲሆን መሰለሽ አክቲቭ የሆነው አካውንት ላይክ እንትን እንዳይሆን ማለት ነው ቪዲዮ ፖስት እንዲደረግበት ማለት ነው። ቪዲዮ ይልክልኛል፣ እኔ ፖስት አደርግለታለሁ ነው። ኦኬ አሁን ገባኝ። መጀመሪያ እንደተዋወቃችሁ ሴቶች እንደሚጀነጅን ሳታቅ በፊት ነው ብቸኛ ስለመሰለክ ልታስተዋውቅ የነበረው? ሴቶች እንደሚጀነጅን እኔ ዛሬ ነው አሁን እንደውም ገብቼ ስለ ማርቆስ ሲወራ ሰማሁኝ። ሪከርድ ማየሁኝና ስለማውቀው ሰውዬ እና የነገረኝ በሙሉ ስልኬ ላይ እያየሁኝ ስለሆነ እንዲህን ሀሳብ አውቀዋለሁኝ ብዬ ነው የገባሁት። ላይክ ማርቆሴ እስካሁን ድረስ የምጠብቀው ልጅ ነው እስካሁን ድረስ ፕሮሰስ ምናምን ነገር ብዬ እኔ ሌላ ሀገር ጀምሬያለሁ፣ ግን ቢያንስ መልሱን የምጠብቅ ሰው ነኝ ነው። ላይክ አሁን እንደዚህ ፕሮሰስ ጓደኛዬ ካናዳ ሀገር እንደዚህ እያደረገ ነው ኦር ጀርመን እኔ ጋር ምናምን ነገር ምናምን ሲለኝ ነበርና አይ ቲንክ እኔ ከዚህ ሀገር መውጣት ፍላጎት አለኝ ምናምን ብዬ አንዴ ስለነገርኩት ማለት ነው። እሱን እየጠበቁት ነው። ጥያቄ ልጠይቅህ። አሁን ገና ነው ያወቅኸው አይደል? ስለ ማርቆስ ሲወራ ሴት እንደሚጀነጅን አሁን ነው ያወቅኸው። ያዝልኝ ራስህ ከይን ነጥብ ያዝ። አሁን ነው ያወቅኸው ሲወራ ዛሬ። ቆይ ሌሎቻችሁ ዝም በሉ። ዛሬ ነው ያወቅኸው ማርቆስ ሴት እንደሚጀነጅን ዛሬ ነው ያወቅኸው ሲወራ። ሲጀነጅንማ ይነግረኛል። እነዚህ እንዳልኩሽ እኮ ዱባይ ላይ እንደዚህ በቃ እየተቸገርኩ ነው ምናምን የሚሉትን እቺ ራሷን ልታጠፋ ምናምን ነግሮኛል። እሱን ታሪክ ነግሮኛል። ያለፈ ነው ግን እንደዚህ የሶሻል ሚዲያ ላይ ወጥቶ አጭበርብሮ የሚለውን ዛሬ ነው የሰማሁት። እሱ የዛን ጊዜ ሴት እንደሚጀነጅን ሳይሆን ሴቶችን እንደሚረዳ ነው የምታውቀው። ሴቶች እንደሚጎዱት ነው የሚነግረኝ እሱ እና ደግሞ ታማኝ እንዳልሆነበት ነው። እሱ ሁሌ ተጎጂ ነው። ሴቶች ብሩ እንደሚበሉበት ነበር የሚነግርክ። ኧረ ደላላ እያሉ ነው። እኔ ለራሴ ሚስት ኮሜንቱን ተውና ከኔ ጋር አውራ። እሱ አንተ ያልከው ሴቶች እንደሚጎዱት ነው የሚነግርክ። ቅድም ማኔጅ አረግለት ነበር እና አበበችን እነ ከሌን ብለክ ነበር። ለዛ ነው እና አበበች እነ ከሌ ለአንተ ምን ነበር የሚመስሉክ በሰዓቱ? እሱን የሚያስቸግሩት ብሩ የሚበሉት እንጂ እሱ የሚጀነጅናቸው አይመስልክም ነበር?
እንዴ ሰውየው እኮ በጣም በኔ ምሮ ውስጥ እኮ ሰውየው እኮ በጣም ሃይ ነው። ትልቅ ሰው ነው፣ ገንዘብ ያለው ሰው ነው፣ ሚስት የሚፈልግ ሰው ነው ምናምን ነው። የውጭ ሀገር ሰው ውጭ ሀገር እሱ እንደነገረኝ ሂስትሪ ከሆነ እኔ ያንን ህይወት የምኖር ከሆነ እንዴት ነው ሴት ልጅ ማጨበረብረው ወይስ የሆነ ሰውን ማጨበረብረው? እኔ እንደዛ ነው የማስበው። ልጆቹ አሁን ላይክ እንደሚፈልጉት አሁን የውጭ ሀገር አሁን ብዙ ኢትዮጵያኖች አሉ አይደል? አበሾች ሴቶች ዲያስፖራ ሲያዩ የሆነ ነገር እንደዛ ነው የሚመስለኝ። ላይክ እሱም የሚነግረኝ እኔ እንትን ብር ልክላቸዋለሁ እና ደግሞ ብዙ ሴቶች በቃ አታገኙም፣ ልባቸውን አታገኙ ምናምን ነገር ይለኛልና ላይክ ራሳቸውን በሱ ምክንያት አንድ ሴት አለች እና ራሱን ልታጠፋ ምናምን ነገር ይለኛል። እና ደግሞ አንድ ማፈቅራት ልጅ አለች እና እሷን ወዳታለሁ ግን ምን ላድርግ ምናምን እያለ ዱባይ ላይ እንትን ሪስቴት ምናምን ነው የምትሰራው ምናምን ይለኛል። ሪስቴት ውስጥ ነው የምትሰራው፣ እንደዚህ ነው የምታደርገው፣ ብር አላት። ግን እሷ ማለት ነው የጠጣችው ናት አይደል? ሆሳም ሪስቴቱት የምትሰራው እሷን አሁን ቆይ ላስገባት፣ አሁን ደውላልኛለች እና ላስገባት ነበረ። ትሰሚያታለሽ? ዋው ፕሮፋይሏን ንገረኝ፣ አስገባታለሁ። ዋትስአፕ ላይ ላክልኛ ፕሮፋይሏን አይቼ እዚህ ጋር እንዳስገባኝ። በስልክ ደውላልኝ፣ በስልክ ልታወራች ነበር የፈለገችው። ኦኬ እኔ ሌላ ስልክ አለ ማውራት ፈልግ። እሺ መግባት ብትችል ጥሩ ነበር። ካልቻለች ደውልላት። ማለት ግን እኔ ሳስበው እንደዚህ አይነት ኢትዮጵያ ውስጥ የሚኖር እንትን ያለኝ ቲክቶክ ነው። እሺ ችግር የለም። ኦኬ ስለ ማርቆስ የምታውቂውን ተናገሪ አንቺ። አስተዋል። አው ይሰማል። ኦኬ ታሪኩ በጣም ረጅም ነው። ላይ ከኬት ጀምሬ እንዴት እንደምን አላውቅም፣ ግን እኔ ዱባይ ያለው መታቀኝ። ለምንድን ነው የሚቆራረጠው? ያንተ ኢንተርኔት ነው ወይስ ስልኳ ነው? ዋይፋይ ዳታ ስላበራ አጠገቤ ነበረ። ሆሳሚ እየተቆራረጠ እኮ ነው። ቀይ አብርተሃል። ዱባይ